በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ኅዳር 26 በዚች ቀን ቅዱስ በላርያኖስ ሚስቱ እልቅያና እህቱ ታቱስብያ በሰማዕትነት አረፉ። ይህም ቅዱስ ከሮሚ ሀገር ሰው ነው። ወላጆቹም አረማውያን ናቸው። ከሮሚ ሀገር ታላላቆች ሰዎች ልጆች ውስጥ ሚስትን አጋቡት። እርሷም ስሟ ኪልቅያ የሚባል ክርስቲያን ናት። እጅግም እንደወደዳትን ባወቀች ጊዜ ቀናች የክርስቲያን ሃይማኖትን በግልጽ ታስተምረው ጀመረች። እርሱም አምኖ ተጠመቀ። ልቡም ብሩህ የሆነ መንፈሳዊነት ጸጋም አደረበት። እርሱም ታቱስብያ የተባለች እህቱን አስተማራት። እርሷም አምና ተጠመቀች። ይህም ቅዱስ ቤላርያኖስ መላእክት ሁልጊዜ ወደ እርሱ መጥተው የሚሻውን ምስጢራትን እስኪገልጡለትና እስኪያስተምሩት ድረስ ታላቅ ተጋድሎን መጋደል ጀመረ። ከሃዲው ዲዮቅልጥያኖስም በነገሰ ጊዜ ክርስቲያኖችን አሰቃያቸው። ብዙዎችንም አሰቃይቶ በሰማዕትነት አረፉ። ይህ ቅዱስ ቤላርያኖስ ከእህቱ ታቱስብያ ጋር እየዞረ የሰማዕታትን በድናቸውን እያነሱ የሚቀብሯቸው የሆኑ አንድ ክፉ የሆነ ሰውን ባወቀባቸው ጊዜ የንጉሥ ወዳጁ ለሆነ ለአግማስዮስ ሄዶ ነገረው። እርሱም ወደ እርሱ እንዲያቀርቧቸው አዘዘ። በፊቱም በቆሙ ጊዜ ስለ ሃይማኖታቸው ጠየቃቸው። እነርሱም ክርስቲያኖች እንደሆኑ አመኑ። ይህም መኮንኑን ሸነገላቸው። ለአማልክት ይሰዉ ዘንድ ብዙ ቃል ኪዳን ገባላቸው። እነርሱም ግን አልሰሙትም። እንዲህም ብሎ አስፈራራቸው። ካልሰማችሁኝና ለአማልክ ካልሰዋችሁ እኔ በጽኑ ስቃይ አሰቃያችኋለሁ አላቸው። እነርሱም ስቃዩን ከቶ አልፈሩም። ጽናታቸውንና ትዕግስታቸውን አይቶ አንገታቸውን ለሚቆርጥ አሳልፎ ሰጣቸው። ራሳቸውን በቆረጣቸው ጊዜ ከዚያ ያሉ ሁሉ ነፍሳቸውን በደስታ ሲቀበሉ ብርሃናውያን መላእክትን አዩአቸው። መኮንኑም ይህንን አይቶ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። ንጉሱም 3 ቀን አሰረው። በአራተኛውም ከእስር ቤት አውጥቶ ራሱን በሰይፍ ቆረጠው። ቅዱስ ቤላርያኖስ እና ከሚስቱ ኪልቅያ ከእህቱ ታሱብያ ጋር የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። በዚህች ቀን ቅዱሳን የደሴት ሰንሲላ ኤጲስቆጶስ ጎርጎርዮስ እና የይስሐቅ ኢየሱስ ሞዐ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን የሀገርን አግራን ሰማዕታትና የአባታቸው የቅዱሳን ሂሩት መታሰቢያቸው ነው። ይህም ዮስጦስ ለቁስጥንጥንያ በነገሰ በ5ኛው ዓመት ለኢየሩሳሌም አባ ዮሐንስ፣ ለእስክንድርያ አባ ጢሞቴዎስ፣ ለቁስጥንጥንያም አባ ጢሞቴዎስ፣ ለአንጾኪያ አባ አውፍራስዮስ ሊቃነ ጳጳሳት ሁነው ሳለ በኢትዮጵያም ጻድቁ ካሊብ ነገሰ ሳለ በዚያን ወራት ለአይሁድ ስሙ ፍልሃስ የሚባል አይሁዳዊ ነገሰ። በመጀመሪያ ጊዜ ግን ሰባ የተባለ አገር በኢትዮጵያ ነገስታት እጅ ውስጥ ነበረች። የሮም ነገስታት አስባስያኖስ እና ጢሮስ ከኢየሩሳሌም አይሁድን ባሳደዳቸው ጊዜ ይህችን ሰባን አይሁድ ወረሷት። በውስጧም በኢየሱስ ክርስቶስ ያመኑ ብዙዎች ክርስቲያኖች የሚኖሩባት ታላቅ ከተማ አለች። ይህም የተረገመ አይሁዳዊ ፍልስሃ ሊያጠፋት በመጣ ጊዜ የዚያችን የከበረች ሀገር በመስቀል ምልክት በዙሪያዋ ያለ ቅጽሯን በበሮቿና በግንብ አጥሯ ላይ ያሉ ብዙ አርበኞች ሰራዊትን አይቶ በምንም ምክንያት ሊገባባት ስላልቻላቸው
ስላልተቻላቸው ተቆጣ፣ እግዚአብሔር አጽንቷቸዋልና። ነገር ግን በውጭ ያገኛቸውንና ገበሬዎች ገደለ፣ ታናናሾችንም ማርኮ ለባሮቹ ሰጣቸው። ይህም ዲያብሎስን የሚመስለው አይሁዳዊ የኦሪትና የነቢያት ፈጣሪ በሆነ በእግዚአብሔር ስም እያማለ በተንኮል መላእክትን ላከ፣ እንዲህም አላቸው፣ እኔ ከእናንተ ጋር ጠብ አልሻም፣ ከአገር ሰው አንዱን እንኳ ማጥፋት አልፈልግም። በሀገሪቱም ውስጥ የደም ጥበታ አይፈስም። ነገር ግን የከተማዋን አሰራሯን፣ አደባባዮቿን፣ ገበያዎቿን ማየት እሻለሁ። ለሀገር ሰዎችም የተናገረው እውነት መለሰላቸው። የከዕቢ ልጅ አባ ሂሩት ይህን አይሁዳዊ አትመኑት፣ ሐሰተኛ ነውና ደጁንም አትክፈቱለት አላቸው። አባ ሂሩትም አልሰሙትም። ደጁንም ከፈቱና ከገባ በኋላ አስቀድሞ የሀገሪቱን ሰዎች ገንዘባቸውን እንዲዘርፋቸው አዘዘ። ሁለተኛም ነበልባሉ ወደ አየር ሲደርስ እሳትን አንድደው የሀገሪቱን ኤጲስቆጶስ አባ ጳውሎስን እንዲያመጡት አዘዘ። እርሱ እንደ ሞተም በነገሩት ጊዜ አጽሙን ከመቃብር አውጥቶ አቃጠለው። ከዚህም በኋላ ቀሳውስትን፣ ዲያቆናትን፣ መነኮሳትን፣ አንባቢዎችንና መዘምራንን በቀንና በሌሊት መጻሕፍትን በማንበብ የሚተጉትን ሰበሰበ። እነርሱንም ከእሳት ውስጥ ጨመራቸው። ቁጥራቸው 4027 ነፍስ የሆነ ክርስቲያኖች በእነዚህ ሊያስፈራራቸው አስቧልና። ዳግመኛም የብረት ዛንጅር በቅዱስ አባት ሂሩት አንገት ውስጥ እንዲያስገቡ እጆቹንና እግሮቹንም እንዲያስሩ ታዘዘ። ታላላቆችንና የሀገሩን መኳንንትም እንዲያስሯቸው ክርስቲያኖችን የማይከዳው ሁሉ እንዲህ ተሰቃይቶ በክፉ አሟሟት ይሞታል የሚል አዋጅ ነጋሪ እየጮኸ በከተማ ውስጥ እንዲያዞራቸው አዘዘ። ቅዱሳን የክርስቲያን ወገኖች በሰሙ ጊዜ እንዲህ እያሉ ጮኹ፣ እኛ ያመንበትንና በስሙ የተጠመቅንበትን ክብር ይግባውና ጌታችን ኢየሱስ ክርስቶስ አንክድም። ይህ ርጉም አይሁዳዊ ሰምቶ ወንዶችና ሴቶችን፣ ወጣቶችንና ሕፃናትን፣ ሽማግሌዎችና ሁሉንም እንዲገድሏቸው አዘዘና ገደላቸው። ቁጥራቸውም 4252 ነፍስ ሆነ። ከዚህም በኋላ ቅዱሱ ሂሩትና ሚስቱ ቅድስት ድማህን ከሁለት ሴቶች ልጆቿ ጋር ያዟት። እርሷም በቤታቸው መስኮት ከሚገባው በቀር ፀሐይ ያልነካቸው ናቸው። ደርሰውም በአይሁዳዊ ንጉሥ ፊት በቆሙ ጊዜ እርሱም ሃይማኖታቸውን ያስክዳቸው ዘንድ በብዙ ተንኮል ሊያሸነግላቸው ጀመረ። እምቢ ባሉትም ጊዜ ራሳቸውን መሸፈኛ እንዲያቃጥላቸው አዘዘ። የሀገር ሴቶች እስከሚያለቅሱ ድረስ ከልጆቹም የምታነስ አንዲቱ ዕድሜዋ 12 ዓመት የሆነ ከንጉሱ ፊት ላይ መራቋን ወታደሩም አይቶ ሰይፉን መዝዞ አንገቷን ቆርጦ የእህታችንም አንገት ቆረጠ። ይህ የረከሰ አይሁዳዊ ንጉስም ለቅዱስ ድማስ የልጆቿን ደም እንዲያጠጣት አዘዘ። እርሷም ቀምሳ የሕያው የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ አመሰግንሃለሁ፣ እንደ ቁርባን መስዋዕት የሆነውን የልጆችን ደም እኔ ባሪያህ እንድቀምስ አድርገህልኛልና አለችው። በዚያን ጊዜ እርሷም በሰይፍ አንገቷን እንዲቆርጧት ዳግመኛ አዘዘ። ተጋድሏቸውንም ፈጸመ። ከዚህም በኋላ ቅዱስ ሂሩትን ከእስር ቤት እንዲያመጧት ንጉሥ አዘዘ። ከእርሱም ጋር 1040 እስረኞች ሰዎች አሉ። ሃይማኖታቸውንም ይተው ዘንድ አስገደደው። ቅዱስ ሂሩትም ንጉሱን እንዲህ አለው፣ ክብር ይግባውና ጌታችን ኢየሱስ ክርስቶስን እያመለከትሁት ስኖር 78 ዓመት ሆነኝ። እስከ 4 ትውልድ ለማየትም ደርሻለሁ። ዛሬ ስለከበረ ስሙ ምስክር ሁኜ ስሞት እጅግ ደስ ይለኛል።
እኔ እኮ አስቀድሜ መሐላህን እንዳያምኑ ለወገኖቼ ነግሬያቸው ነበር። አንተ ሐሰተኛ ነህና፣ ነገር ግን ይህን ሁሉ በእግዚአብሔር ፍቃድ ነው የሆነው። ለዚህም ተጋድሎ ላደረክልኝ ለእርሱ ምስጋና ይሁን። ንጉሥም ይህንን ሰምቶ ተቆጣ። ወደ ወንዝም ወስደው በዚያ አንገቱን እንዲቆርጡ ታዘዘ። ቅዱስ አባት ሂሩትም በሰማ ጊዜ ደስ አለው። የኢትዮጵያን መንግስት ያጸና ዘንድ ተረገመ። የአይሁዳውያን መንግስት ያጠፋት ዘንድ ወደ እግዚአብሔር ጸለየ። ህዝቡም ባረካቸው፣ ከእርሳቸው ጋር በሰላምታ ተሰናበታቸው። ከዚህም በኋላ የቅዱሳን ራሳቸውን ቆረጣቸው። በዚያም የአምስት ዓመት ልጅ ያላት አንዲት ክርስቲያን ሴት ነበረች። ከቅዱሳን ደም ወሰዳት፣ ተቀባች። ልጇም ቀባችው። ወታደሮችም አይተው አስረው ወደ ንጉሱ አድርሰው ከእሳት ጨመሯት። ልጇን ግን አይሁድ ወደ እነርሱ ወስደው ወደ ንጉሱ አቀረቡት። ንጉስም እኔን ትወዳለህን ወይስ ክርስቶስን የሚሉትን አለው። ሕፃኑም እኔስ የእጁ ስራ ነኝና ክርስቶስን እወደዋለሁ፣ ይልቁንስ ልቀቀኝ፣ ወደ እናቴ ልሂድ አለው። በከለከለውም ጊዜ እግሩን ነከሰው። አምልጦም ሩጦ ከእሳቱ ውስጥ ገባ። ሁለተኛም የአስር ወር ሕፃን እንደተሸከመች አንዲትን ሴት አመጣት። እርሷም ልጄ ሆይ ላዝንልህ አልቻልኩም አለችው። የሕፃንም እናቴ ሆይ በፍጥነት ወደ ዘላለም ሕይወት እንሂድ፣ ይህችን እሳት ከዛሬ በቀር አናያትምና አላት። በዚያም ጊዜ ከልጇ ጋር ወደ እሳት ውስጥ ተወረወረች። የክርስቲያኖች ወገኖች ይህን አይተው እኩሌቶቹም ወደ ሰይፍ ተቀዳደሙ። የይሁዳ ጉባኤ ጹብ ብለው እስኪያደንቁ ድረስ። ከዚህም በኋላ እሳቱ በሰማይ ውስጥ መልቶ 40 ቀን 40 ሌሊት ታየ። የይሁዳ ንጉሥ ፊንሐስም ወደ ሀገሩ በሄደ ጊዜ ወደ ነገስታቱ ሁሉ በኃይሉ እየተመካ ላከባቸው። የሮሜ ንጉሥ ዮስጢኖስም ሰምቶ ወደ እስክንድርያ ሊቀ ጳጳስ ወደ አባ ጢሞቴዎስ ላከ። በሀገር ናግራን ለሚኖሩ የክርስቲያን ወገኖች ደማቸውን ይቀበል ዘንድ ለኢትዮጵያ ንጉሥ ለካብ መላእክት እንዲልክ ነው። የኢትዮጵያ ንጉሥ ካሌብም መላእክትን በደረሰ ጊዜ ፈጥኖ ተነሳ። በዋሻ ከሚኖሩ ከአባ ጴንጤሌዎን በረከትን ተቀብሎ ከብዙ ሰራዊት ጋር በመርከቦች ተጭኖ ሄደ። በደረሰም ጊዜ የሰባውን ንጉሥ የፊንሐስን ሀገር አጠፋ። ሰውም ሆኖ እንስሳም ሆኖ ተሸሽቶ የሚያመልጥ እንኳ ምን ሳይቀር አጠፋቸው እና የናግራንን ከተማ ሕፃኗን አደሰ። የሰማዕትነትን መታሰቢያ ቆመ። ከዚያም በኋላ ወደ ሮሜ ንጉሥ ዮስጢዮስ ወደ እስክንድርያ ሊቀ ጳጳስ አባ ጢሞቴዎስ የምስራች ላከ። እነርሱም ሰምተው እጅግ ደስ አላቸው፣ እግዚአብሔርም አመሰገኑት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕታት ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን የተመሰገነችና የከበረች ንጽሕት የሆነች የኢትዮጵያዊ አባት የሀብተ ማርያም የዕረፍታቸው መታሰቢያ ነው። የዚህ ቅዱስ አባት የትውልድ ሀገሩ የራእይ በምትባል በስተ ምስራቅ ባለች ሀገር ውስጥ ነው። በዚያም ስሙ ፍሬ ብሩክ የሚባል አንድ ሰው ነበር። ይህም ክቡራንና ታላላቅ ከሚባሉ ከዚች ሀገር ታላላቅ ሰዎች አንዱ ነው። እጅግም ሀብታም ነበር። ብዙ ንብረት አለው። በስጋዊ ጋብቻ ስሟ ዮስቲና የምትባል ብላቴና ድንግልና ገባት። ይህችም የተመረጠች በበጎ ስራ የተሸለመችና ያጌጠች ናት።
ነገር ግን አስቀድመን በዚያን ዓለም ከሕግ በኋላ ጋርን በንጹህ ጋብቻ እግዚአብሔርን በመፍራት መስዋዕትን በመስጠት የዋህነትን፣ ትህትናን፣ ፍቅርን፣ ትዕግስትን ገንዘብን አድርጋ በጾም በጸሎት ተወስና እንደኖረች እነግራችኋለን። በዚህም ሳለች ጌታችን በወንጌል ሰው ዓለሙን ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል እንዳለ ላንቺ በዚህ ዓለም መኖር ምን ይረባሻል የሚል ሀሳብ መጣበት። ከዚያም በኋላ ወጣች። ፈጥናም በሀገሯ ትይዩ ወደሆነ ምድረ በዳ ደርሳ ወደ መካከሉ ገባች። በዚያም አራዊት እንጂ ሰው አይኖርበትም። በዚያም ደጇ የተከፈተ ታናሽ ዋሻ አግኝታ ምን ሳትነጋገር ወደ ውስጧ ገብታ ቆመች። የዳዊትንም መዝሙር የሚጸልይ ሰው አይታ ደነገጠች። እርሱም ባያት ጊዜ ፍርሃትንና መንቀጥቀጥን በላዩ በደረሰበት በመስቀል ምልክት በላዩ አማቶ የእግዚአብሔርን ስም መጥራት ጠራ። እንዳልሸሸችም አይቶ ሰው መሆኗን አወቀ። ባወቀም ጊዜ እንዲህ ብሎ ገሰጻት። ወደዚህ ምን አመጣሽ? ለእኔ እንቅፋት ልትሆኝ ነውን? አሁንም ከዚህ ፈጥነሽ ሂጂ አላት። እሷም አባት ሆይ አንተ እንዳሰብከው አይደለሁም። እኔ ለሕያው ለእግዚአብሔር ልጅ ለኢየሱስ ክርስቶስ አገልጋይ ነኝ እንጂ በእርሱ ፍቅርና በእናቱ በእመቤቴ በቅድስት ድንግል ማርያም ፍቅር ያለኝ ሁሉ ተጨንቄ ከዓለም ወጥቼ ወደዚህ መጣሁ። በዚህ ቦታም ከአራዊት በቀር ሰው እንደሌለ አላወኩም። አሁንም አባቴ ይቅርታ አድርግልኝ፣ ወደ እኔ ቦታ እሄዳለሁ አለችው። በዚያም ጊዜ ከእርሷ የሚሆነውን መንፈስ ቅዱስ ተገልጾለት እንዲህ አላት። ዜናው ወደ ዓለም ሁሉ የሚወጣ በሕይወት ስጋም እያለ የብዙዎች ሰዎች ነፍሳትን ከሲኦል የሚያወጣ እንደ መላእክትም ክንፎች ተሰጥተውት ወደ አርያም መጥቶ የሥላሴን የአንድነትና የሦስትነት ምስጢር የሚያይ ልጅን ትወልጃለሽና ወደ ቤትሽ ተመለሽ አላት። ቅዱስ ዮስቴናም ከዚህ ሽማግሌ ባህታዊ ይህን በሰማ ጊዜ አድንቃ የፈጣሪ ፈቃዱ ከሆነ ብላ ወደ ቤቷ ተመለሰች። ከጥቂት ቀኖችን በኋላ ጸንሳ ይህንን ደም ግባቱ መልኩ የሚያምር ልጅን ወለደች። በእናትና በአባቱ ቤትም ታላቅ ደስታ ሆኖ ለድሆችና ለጦም አዳሪዎች ለዘመዶቻቸውና ለጎረቤቶቻቸው ታላቅ ምሳ አደረጉ። እነርሱም በጠገቡ ጊዜ ከእነርሱም ሕፃኑን መረቋቸው። ሕፃኑም 40 ቀን በሆነው ጊዜ እንደ ሕጉና እንደ ሥርዓቱ ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀብሎ ባጠመቀውም ጊዜ ስሙን ሀብተ ማርያም ብሎ ሰይሞ ለክርስትና አባቱ ሰጠው። ሕፃኑም ጥቂት ባደገ ጊዜ በቤተ ክርስቲያን ውስጥ እግዚኦ መሐረነ ክርስቶስ ሲል ሰምቶ ሕፃኑ ሀብተ ማርያም በልቡ ይህች ጸሎት መልካም ናት፣ እኔም መርጫታለሁ። በዚህ ዓለም ስህተትን አስቦ ከመስራት የሚወጣው ዓለም ከገሃነም እንደምድንባት አውቃለሁና አለ። ይህንንም ብሎ የሚሰራውን ማንም ሳያውቅበት ይህን ጸሎት ከማዘወተር ጋር ሌሊቱን ሁሉ በመስገድ ይጸልይ ነበር። ከዚህም በኋላ አባቱ የበጎችን ጠባቂ አደረገው። በአንዲት ዕለትም በጎቹን እየጠበቀ ሳለ ብዙ የበግ ጠባቂዎች እሸት ተሸክመው መጥተው ና እንብላ አሉት። እርሱም ግን ከወዴት እንዳመጣችሁት የማላውቀውን አልበላም አላቸው። እነርሱም በቁጣ ዓይን ተመልክተው ተጠቃቀሱበት። እሸቱም በልተው ከጨረሱ በኋላ የክብር ሕፃን ሀብተ ማርያም ታላቅ ዝናብ ስለመጣ ወደ የቤታችን እንመለስ፣ ከዚህም የምንጠልልበትና የምንጠጋበት ቤት ወይንም ዋሻ የለምና አላቸው። እነርሱም እኛ የማናየውን የሚያይ ሌላ ዓይን አለህን? በሰማይ ፊት ምንም ደመና ሳይኖር ሀገሩም
ብራ ሆኖ ሲታይ እንዴት ይዘንማል ትላለህ አሉት። እርሱም እኔ የማውቀውን እናንተ አታውቁትም፣ ግን ወደ ቤታችሁ ግቡ አላቸው። የእረኞች ባልሰሙት ጊዜ ፈጥኖ ተነስቶ በጎቹን እያስሮጠ ወደ ቤቱ ገባ። ወደ ቤቱም በገባ ጊዜ ታላቅ ዝናብ መጣ፣ ነፍሱን መብረቆችም ተብለጨለጩ፣ ነጎድጓድም ተሰማ፣ ደመናው ተነዋወጸ። ይህ ሁሉ በላያቸው ሲወርድ መሸሸጊያ አላገኙም። ከጥቂት ቀኖች በኋላ በጎቹን እየጠበቀ ሳለ ብዙ የበግ አውሬዎች እረኞች አብረውት ነበሩ። አንድ የበግ ጠባቂም መጥቶ የወጣት ሀብተ ማርያምን በትር ነጠቀውና ሄደ። ብላቴናና ሀብተ ማርያምም በትሬን ለምን ትቀማኛለህ አለው። እረኛውም በትዕቢት ቃል በጎልበቴ ነጥቄሃለሁ አለው። ብላቴና ሀብተ ማርያም እኔ ኃይል የለኝም፣ ነገር ግን በጎቼን የምጠብቅበትን በትሬን እንዳትወስድብኝ በሕያው እግዚአብሔር ስም አምልሃለሁ አለው። ያ የበግ ጠባቂ እምቢ አልኩህ አለው። ብላቴናው ሀብተ ማርያም አንድ ጊዜ በፈጣሪ ስም አመልሁህ፣ ከእንግዲህ ወዲያ ደግሜ አላምልህም፣ በአንተ ላይ የሚደረገውን ራስህን ታውቃለህ። ይህንንም ተናግሮ ዝም አለው። በዚያም ጊዜ ያ የበግ ጠባቂ በአየር ውስጥ ዘቅዝቆ ተሰቀለ። ከእግዚአብሔር አገልጋይ ሀብተ ማርያም ማረኝ እያለ የጮህ ጀመር። የልዑል እግዚአብሔር ስም አቃልሏልና ተሰቅሏል። እረኞች ሁሉም አይተው አደነቁ፣ ፈርተውም ይህን ሰይፍ ማረን፣ እግዚአብሔር ያደረገልህን ኃይል አይተሃልና አሁንም ስለ እመቤታችን ስለ ድንግል ማርያም ይቅር በለን አሉት። ብላቴናው ሀብተ ማርያምም በውኑ እኔ የሰቀልሁበት ነውን? በእግዚአብሔር ስም አማልክትን እንጂ የኃይሉን ጽናት በላዩ ሲገልጥ እርሱ እግዚአብሔር ሰቀለው። አሁን እርሱ ከፈቀደ ያወርደው፣ እርሱ ባህሪና ይቅር ባይ ነውና። ይህንን በተናገረ ጊዜ ወርዶ በእግሩ ቆመ። ወደ እርሱም መጥቶ ሰገደለት። ከረጅም ዘመናት በኋላ ስሟ ለአድባር ወደምትባል ገዳም ሂዶ ከዚያም የምንኩስና ስርዓትና ሕግ በአበምኔቱ በተመረጠ አባ መልከጼዴቅ እጅ ተቀበለ። ከዚያም ቅዱሳን መነኮሳት ወደሚኖሩባት ሄዶ ታላቅ ተጋድሎን ጀመረ። እርሱም በባህር መካከል በመቆም የዳዊት መዝሙር ሁሉንም እያነበበ በባህር ውስጥ ሰጥሞ ግንባሩ አሸዋ እስኪነካው 500 ጊዜ ይሰግዳል። ከሰንበት ቀኖች በቀር እህል አይቀምስም ነበር። ከዚህም በኋላ እህልን ትቶ እንደ ዋልሻዎች የዱር ቅጠል የሚመገብ ሆነ። 80 ቀን በሚጾም ጊዜ ስለ ባህር ውስጥ በሌሊት ቆሞ በባህር በቀንም አራቱን ወንጌላት ያነባል። ሌሎች መጻሕፍትንም በእንዲህ ያለ ስራ ብዙ ዘመን ኖረ። ብዙ ተጋድሎንና ድካምንም ባስረዘመ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ተገልጦ መጣ። ከእርሱም ጋራ የመላእክት አለቆች የከበሩ ሚካኤልና ገብርኤል የመላእክት ማህበር ሁሉ በዙሪያው ሆነው ያመሰግኑ ነበር። ወዳጄ ሀብተ ማርያም ሰላምታ ላንተ ይሁን አለው። በዚያም ጊዜ ከሮማን የተነሳ ወድቆ እንደ በድን ሆነ። ጌታችንም በከበሩ እጆቹ አንስቶ እፍ አለበትና ጸና። ኃይልህን ላድሳት እንጂ ላጠፋህ አልመጣሁምና ተጋድሎውንና ድካምህ ሁሉ በኢየሩሳሌም ሰማያዊት እንደተጻፈ በእውነት እነግርሃለሁ።
እነሆ እኔ በጎ ዋጋን በዚህ ዓለም በሚመጣው ዓለም እስከ እከፍልሃለሁ። የማቴዎስንና የማርቆስን ወንጌል በታስብ ጊዜ በተራራዎችና በዋሻዎች በኮረብታ ተሰውረው ወደሚኖሩ እንዳንተ ካሉ ቅዱሳን ጋር ለመገናኘት በላዩ ተቀምጠው ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜንና ወደ ደቡብ የምትበረበት የብርሃን ሰረገላ ሰጠሁ። ሉቃስና ዮሐንስ የጻፉትን ወንጌል ባነበብ ጊዜ ሥጋዬንና ደሜን በዚያን ትቀበል ዘንድ በላዩ ተቀምጠው ወደ ኢየሩሳሌም የሚሄድበት የእሳት ሰረገላ ሰጠሁ አለው። ከብዙ ዘመናትና ከብዙዎች ተጋድሎ በኋላ የሚሞትበት ጊዜ ሲደርስ ለሞቱ ምክንያት የሚሆኑ ቸነፈር ያዘው። ክብር ይግባውና ጌታ ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጄ ሀብተ ማርያም ሆይ ሰላምታ ላንተ ይሁን። ዛሬ ግን የመጣሁት ከድካምህ ወደ እረፍት ልመልስህ ነው። እነሆ 7 አክሊላትን አዘጋጅቼልሃለሁና፣ አንድ ስለ ድንግልና፣ ሁለተኛ ዓለምንና በውስጡ ያለውን ሁሉን ትተህ በመምጣት፣ ሶስተኛ ፍጹም ስለሆን ምንኩስናህን፣ አራተኛ 4ቱን ወንጌሎች አዘውትረህ የምታነብ በመሆንህ፣ አምስተኛ ስለ እኔ በፍቅር መራብና መጠማትን ስለታገስክ፣ ስድስተኛው በልብህ ቂምና በቀልን ባለማሳደርህ፣ ሰባተኛውም ስለ ንጹሕ ክህነትና ስለምታሳርገው ያማረ የተወደደ ዕጣንንና መስዋዕትን ሰጠሁ። እሊህ 7ቱ አክሊላትም ለእያንዳንዳቸው 15 ክብር አላቸው። መታሰቢያህን ያደረገና በጸሎትህ ከተማጸኑ ጋር የምትገባበትን ቤት በውስጧ 500 የወርቅ አምዶች የተተከሉበትን ሰጠሁ። ደግሞ የእሳት መስቀልን፣ የወርቅ ጫማን፣ የብርሃን ልብስን ስውር የሆነ ነውና እሰጥሃለሁ አለው። መድኃኒታችንም ይህንን ቃል ኪዳን ሲሰጠው በነገዳቸውና በየስርዓታቸው 99 የመላእክት ሰራዊት መጥተው ወዳጆችን ሰላምታ ላንተ ይሁን፣ ዛሬ እስከ ፀሐይ 7 ወደምታበራ ሀገራችን በዝማሬና በማህሌት አክብረን ልንወስድህ መጣን አሉት። አባታችን በሀብተ ማርያምም በሰማያት ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ይሁን፣ የሰው ነፃነቱ ሊሰጠው አለው። ይህንንም በተናገራቸው ጊዜ ጌታችን በሦስትነቱ ተገልጦ ታየውና የመጥምቁ ዮሐንስን ሀገር ተጠጋግታ ያለች ከፀሐይ 7 የምታበራ ሀገርን እሰጥህ ዘንድ በራሴ ማልሁልህ አለው። መታሰቢያን የሚያደርገውን በስምህ ለቤተ ክርስቲያን መዓ የሚሰጠውን ስምን የጠራውን ወደዚች ሀገር እገባለሁ። 4ቱን ወንጌላውያን እያነበብኩ ስለኖርክ የየአንዲቱን ቃል ፍሬዋን አንዳንድ ሺህ አደርግልሃለሁ። ይህም ከአንተ በኋላ ለሚመጡ ልጆች መጽሐፈ ገድልህን ለሚያነብና በእምነት የሚሰሙ የገድልህ መጽሐፍት በተነበበ ውሃ የሚረጩ ለሚነከሩበት ይህን ቃል ኪዳን ሰጥቻለሁ። ከዚህም በኋላ መድኃኒታችን ኢየሱስ ክርስቶስ አፉን 3 ጊዜ ሳመው። በዚህም ጊዜ ከፍቅሩ ጣዕም ብዛት የተነሳ ነፍሱ ከስጋው ተለይታ ጌታችንም ተቀብሎ አቅፎ ከእርሱ ጋር አሳረጋት። መላእክትም ጉባኤም ብዙ ምስጋና ተደረገ። ለእግዚአብሔር ምስጋና ይሁን። እኛንም ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ እልፍ አእላፋትን እያሳሰብ በችግሬ ጊዜ የማቀርብልህን ምስጋና ተቀበል።
እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንንም መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።